እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ አዎ መብቴ እጠይቃለሁ ጤና ይስጥልኝ አቶ ጌቴ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላም ናችሁ? እንዴት አላችሁ? አመሰግናለሁ። እኛም እናመሰግናለን። የተሰሩ ስራዎችን ለአድማጭ ማህበረሰቡ ለማድረስ ቢሮአችን ድረስ መጣችሁ ትብብር ስላደረጋችሁልን እኛም እናመሰግናለን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ ሳምንታዊ የገቢያችን መሰናዶ ተጀምሯል። በዛሬው ሳምንታዊ የገቢያችን መሰናዶም የሰሜን ጎጃም ዞን የ2018 ዓመተ ምህረት አጠቃላይ የቅድ ክንውን አፈጻጸምን በተመለከተ እናስቃኛችኋለን። ይህም በተመለከተም መረጃዎችን እያካፈሉን አብረውን ቆይታ የሚያደርጉት የዞኑ ገቢዎች መምሪያ ኃላፊ የሆኑት አቶ ጌቴ ሙጬ ናቸው። እሳቸውን በእናንተ በተመልካቾቻችን ስም ከልብ እናመሰግናለን። አቶ ጌቴ እንደ ሰሜን ጎጃም ዞን የ2018 ዓመተ ምህረት በሁሉም የገቢ አርዕስቶች ለመሰብሰብ የታቀደው ገቢ ምን ያክል ነበር የሚለውን እንደ መነሻ እንመልከት እስኪ። አመሰግናለሁ። በሰሜን ጎጃም ገቢዎች መምሪያ በ2018 በጀት ዓመት ከሁሉም የገቢ አርዕስቶች ለመሰብሰብ አቅደን የነበረው ወደ 2.25 ቢሊዮን ብር ለመሰብሰብ የቅድመ ዝግጅት ስራችን ጥንቅቅ አድርገን በመጨረስ በተለይም ደግሞ እቅዳችንን ሊያሳኩ ይችላሉ ብለን ያሰብናቸውን የባለሙያ ዝግጅት የአመራር ከግብር ከፋዩ ጋርም ጭምር በጋራ ውይይት አድርገን ይህንን ሀብት በአግባቡ ለመሰብሰብና የህብረተሰባችን ተጠቃሚነት ለማረጋገጥ ቅድም እንደገለጽኩት ይዘነው የነበረው የአመቱ ተሰብሳቢ በጀታችን 2.25 ቢሊዮን ብር ነበረ። ይህ 2.25 ቢሊዮን ብር ለመሰብሰብ ካቀዳችሁ በሁለቱም የገቢ አርዕስቶች የቅድ ክንውኑን ምን ይመስላል የሚለውን እንመልከትና ከሁለቱ አርዕስቶችስ በየትኛው ነው የተሻለ አፈጻጸም ያለው የሚለውን እንይ። ይሄ 2.25 ቢሊዮን ብር መሰብሰብ ስናቅድ ከመደበኛ ገቢና ከከተማ አገልግሎት ገቢ ብለን በሁለት እንደየ ተፈጥሯቸው ያቀድን ሲሆን ከመደበኛ ገቢ 1.9 ቢሊዮን ብር እንዲሁም ደግሞ ከከተማ አገልግሎት 348 ሚሊዮን ብር በድምሩ ቅድም የተገለጸው 2.25 ቢሊዮን ሲሆን መደበኛ ገቢ ላይ በተሻለ መንገድ የፈጸምንበት ሁኔታ ነበር የነበረው በበጀት ዓመቱ። በተለይም እነዚህን የመደበኛ በጀት መደበኛ ገቢ ላይ ለመሰብሰብ በምንሰራበት ጊዜ ከቆዩ ልምዶችን ጭምር በመጠቀም የተሻለ ሀብት መሰብሰብ ተችሏል። ያ ማለት በከተማ አገልግሎት በ2017 ከሰበሰብነው በጀት ዓመት አኳያ ሲታይ እድገት ያለው ነው። ነገር ግን አሁንም ከተሞች ላይ ያለውን ሀብት አሟጦ በመጠቀም በኩል የሚስተዋሉ ጉድለቶች በመኖሩ የተሻለ ሀብት በበጀት ዓመቱ የሰበሰብነው የነበረው ከመደበኛ ገቢ ነበረ። ምን ያህል ነበር የሚለውን እያነናችሁ ማየት እንችላለን። እንግዲህ ለመሰብሰብ ከተያዘው መደበኛ ገቢ ላይ 1.9 ቢሊዮን ብር መሰብሰብ የቻልነው 1.697 ቢሊዮን ነው ወይም ደግሞ ከቅዱ 89% ማሳካት ችለናል። በተመሳሳይ ከከተማ አገልግሎት ከያዝነው 348 እቅዳችን ውስጥ 222 ሚሊዮን 632 ሺህ አካባቢ በመሰብሰብ 64% አካባቢ መፈጸም የቻልን ሲሆን በጥቅል 1.9 ቢሊዮን ብር እንደ ዞን ከከተማ አገልግሎትና ከመደበኛ ገቢ በመሰብሰብ በበጀት ዓመቱ ይዘነው ከነበረው እቅዳችን 85.2%ን ማሳካት የተቻለበት ሁኔታ ነበር የነበረው። ይሄ ከ2017 በጀት ዓመት ጋራ ሲታይ እድገት ያለው በተለይም ደግሞ አስቻይ የሆኑ የገቢ አርዕስቶችን በአግባቡ በመለየት እየሰራ ነው እና ቅድመ ዝግጅታችንም ሁሉን ለይተን የገባን በመሆኑ ከአመት አመት የምንሰበስበው ሀብት እየጨመረ መምጣቱንም የሚያመላክት ጭምር ነው ማለት ነው። 85.2% ማለት ከፍተኛ ከሚባሉ አፈጻጸም መካከል የሚመደብ ይመስለኛል እና ለዚህ ስኬታችሁ ምን አይነት አጠቃቀሞችን ወይም ምን አይነት የገቢ አሰባሰብ ስልቶችን ብትጠቀሙ ነበር ለዚህ የደረሳችሁ የሚለውን ሌሎችም ተሞክሮ ከሆኑ ይማሩባቸው ዘንድ ምንድናቸው የሚለውን ብናነሳ። ትክክል ነው። ይሄ 85.2
ፐርሰንት አፈጻጸም በመደበኛና በከተማ አገልግሎት በ7 ወረዳና በ3 ከተማ ነው መፈጸም የተቻለው እንደ ዞን ወስዶ ሲታይ። በተለይም ደግሞ አብዛኞቹ ወረዶች ወደ 5 አካባቢ የሚደርሱ ወረዶች ከእቅዳቸው ከ100% በላይ መሰብሰብ የቻሉ ወረዶች አሉን። እንደ ዞንም የነሱ አስተዋጽኦ ከፍ ያለ ነበር ብሎ መውሰድ ይቻላል። በተመሳሳይ የከተሞች አፈጻጸም ዘንድሮ ላይ የሰበሰቡት ሀብት ለዞኑ አፈጻጸም የራሱን አስተዋጽኦ ያደረገ ሲሆን ከፍተኛ አፈጻጸም እንዲፈጸም ወይም ደግሞ ሀብት እንድንሰበስብ ያደረጉን መሰረታዊ ጉዳዮች ብለን እኛ እንደ መምሪያ ያዝናቸው የመጀመሪያው ጉዳይ የቅድመ ዝግጅት ስራችን ጥንቅቅ ያለ መሆኑ ነው። ለተግባር መሳካት የቅድመ ዝግጅት ምዕራፍ የራሱ አስተዋጽኦ አለው። ማለት የአጋር አካላት የጋራ ውይይት፣ መተማመን እና መግባባት በምንሰበስበው ሀብት ላይ የጋራ አስተሳሰብ እንድንይዝ ለማድረግ ከበጀት ዓመቱን ስራ ከመጀመራችን በፊት የግብር ከፋዩን የማንቃት የመቀስቀስ የአመራሩን የጋራ የማድረግ የባለሙያውን አስተዋጽኦ በተለይም ደግሞ እውቀቱን ተጠቅሞ ገቢ እንዲሰበስብ ለማድረግ የአጋር አካላት የራሳቸው አስተዋጽኦ እንዲያደርጉ ያደረግነው አንዱ ቅድመ ዝግጅት ስራችን ሲሆን፣ ሁለተኛውና መሰረታዊ ጉዳይ ያው ገቢ የኢኮኖሚ የጀርባ አጥንት ነው እንደሚታወቀው። እኛ ደግሞ እየሰበሰብነው ያለነው መሰብሰብ ያለብንን ስላልሆነ አመራሩ እየገመገመ ጉዳዩን እንዲመራ ማስቻላችን ነው። በየጊዜ ገደብ ተቀምጦለት በአግባቡ እየገመገመ አቅጣጫ እያስቀመጠ ባለሙያውን ክትትል እያደረገ የመራበት መንገድ በጣም ጥሩ ነው ተብሎ የሚወሰድ ነበር በበጀት ዓመቱ። ሶስተኛው በጣም ፍሬያማ ውጤት እንድናመጣ ያስቻለን የባለሙያው ድጋፍ ነው። ባለሙያዎቹ በአካልና እንዲሁም ደግሞ ከዚህ በመምሪያ ደረጃ የሚያደርጓቸው ድጋፎች ከፍተኛ አስተዋጽኦ አድርገዋል። ሁሉም ከወረዳ እስከ ዞን ድረስ ያለው ባለሙያ በየዘርፉ ገቢ አሰባሰብ የሌሎችንን ሂደት ድጋፍ እና ደግሞ ጥምረት የሚጠይቅ ከመሆኑ የተነሳ ሁሉም ሂደቶች ባለሙያዎች በጋራ በመስራታቸውና እነርሱ መስራት ያለባቸውን ያደረጉ በመሆኑ የተገኘ ውጤት ሲሆን፣ የመጨረሻው እና አራተኛው የግብር ከፋዩ በቅንነት ግብሩን በሰዓቱ መክፈሉ ነው። በተለይም ግብር መክፈል ለንግድ ማህበረሰቡ የሰጠነው ግንዛቤ ጥሩ ስለነበረ በሰዓቱ ግብሬን በመክፈል የአካባቢ ልማት በራስ ያለማለሁ የሚለው ግንዛቤ ቀድሞ የተጠናቀቀ ከመሆኑ ጋር ተያይዞ ግብር ከፋዩ የንግድ ማህበረሰብ ክፍል ያደረገው አስተዋጽኦ በጣም ጉልህ አስተዋጽኦ ነበረ ብሎ መውሰድ ይቻላል። መልካም። ምናልባት ከዚህ ጋር ተያይዞ የእናንተ አሁን ያነሷቸው የአጋር አካላት የባለሙያዎች ትብብር፣ የአመራሩ ድጋፍ፣ የግብር ከፋዩ ቀናነት እንዳለ ሆኖ የተዘረጉ ስርዓቶችስ የቀጣይ ዓመታት አፈጻጸም መነሻ የሆነው ከ2018 ላይም የተገበርነው የነበረው የዲጂታላይዜሽን ወይም ደግሞ ቴክኖሎጂን ከተቋማችን አንዱ የሪፎርም አካል አድርገን ወስደን በቴክኖሎጂ የታገዘ ገቢ መሰብሰብ መቻል አለብን ብለን ተግባብተን አድረናል። ግብር ከፋዩ ካለበት ቦታ ላይ ሆኖ ከምንም ንክኪ በሆነ መንገድ ጊዜን ቆጣቢ፣ ጉልበትን ቆጣቢ በሆነ መንገድና በተለይ ሀብትን ሊያሳድግ የሚችል ቴክኖሎጂ ከመሆኑ አኳያ ወደ ሲስተም የንግድ ማህበረሰባችን እንዲገባ ሰፊ የሆነ ጥረት አድርገናል በበጀት ዓመቱ። ያም የግብር ከፋዩንን ፕሮፋይል ወደ ኢታስ ማስገባት ላይ መሰረት አድርገን በመስራታችን ወደ 14500 አካባቢ የሚሆኑ ግብር ከፋዮች በሲስተም ከማንኛውም ቦታ ላይ ሆነው ግብራቸውን እንዲከፍሉ ጊዜያቸውንም እንዲቆጥቡ ስራቸውን ካሉበት ቦታ ላይ እያሳለጡ በሚላክላቸው ኤስኤምኤስ ሜሴጅ ብቻ ከኛ ተቋም ሳይመጡ ከሚመለከተው ባንክ ግብራቸውን እንዲከፍሉ ያደረግንበት መንገድ ጥሩ ነው ብሎ መውሰድ ይቻላል። ከዚህ ጋር ተያይዞ ለገቢ አፈጻጸማችንም ከፍተኛውን አስተዋጽኦ ያደረገልን የአዲሱ የገቢ ግብር አዋጅ የንግድ ማህበረሰቡ ሳይጨናነቅ በየሩብ ዓመቱ ግብሩን እንዲከፍል መደረጉ ነው። ይሄ በጣም ለግብር ከፋዩም ለገቢ ተቋሙም በተለይም ደግሞ በሰዓቱ ገቢውን ሰብስቦ ለታሰበው ለታለመለት ዓላማ ለልማትና ለመልካም አስተዳደር ስራ ለመዋል ከታሰበለት ዓላማ ጋርም የሚመች ሆኖ አግኝተነዋል እና በየሩብ ዓመቱ ቅስቀሳ በማድረግ በደስታ ነው ግብራቸውን እየከፈሉ ያሉ የኛ ግብር ከፋዮች ማለት ነው እና አዲሱ የገቢ ግብር አዋጅ ካመጣልን ጥቅም አንዱ
የሩብ ዓመት የግብር አከፋፈል ስለሆነ ለቀጣይ አሁን ደግሞ ዝግጅት እያደረግንበት ላለው የበጀት ዓመት የራሱን አስተዋጽኦ ከነበረን አፈጻጸም በመነሳት ገንቢ የሆነ አስተዋጽኦ ያደርግልናል ብለን እናስባለን። መልካም አቶ ጌቴ እንግዲህ እየሰጡን ስላሉት መረጃ ከልብ አመሰግናለሁ። የተከበራችሁ ተመልካቾቻችን እየተከታተላችሁት የምትገኙት ሳምንታዊ የገቢያችን መሰናዶ ነው። በዛሬው ሳምንታዊ የገቢያችን መሰናዶም የሰሜን ጎጃም ዞንን አጠቃላይ የ2018 በጀት ዓመት የእቅድ ክንውን በተመለከተ ነው እያስቃኘናችሁ የምንገኘው። እንግዲህ አቶ ጌቴ እዚህ ስንደርስ ቅድም እርሶም እንዳነሱት ካሉት 7 ወረዳዎች ወደ 5 ነው ያለ ይመስለኛል ባልሳሳት ወደ 100% የመጡ ወረዳዎች እንዳሉ አንስተውልኛል እና ልክ እንደዚሁም ዝቅተኛ ወረዳዎች ይኖራሉና እነሱን ለይተን እነማን ነበሩ? በቅድመ ዝግጅታችን አድርገነው የነበረው ሁሉም ወረዶችና 3ቱ ከተሞች በተመሳሳይ መንገድ እንዲፈጽሙ ተመሳሳይ አሰራር እንዲዘረጋ ስታንዳርድ እንዲኖር ከቦታ ቦታ ከአካባቢ የግብር ፍትሐዊነትም ችግር እንዳይገጥመን ሁሉንም ግብር ከፋይ ለማስከፈል ፍላጎታችን የነበረው ሁሉም ተመሳሳይ አፈጻጸም በተለይም ያቀዱትን እንዲፈጽሙ ልዩ ድጋፍ አድርገናል። በበጀት ዓመቱ የነበረን ድጋፍም እቅድን መሰረት አድርገን እቅድ ማስተረፍ እንደ ነውር እንዲቆጠርም ጭምር አድርገን ባለሙያችን፣ አመራሩ፣ የንግድ ማህበረሰቡ፣ ሌሎች የሚመለከታቸው አጋር አካላቶች ያደረግነው የቅድመ ዝግጅት ስራ እቅዳቸውን እንዲጨርሱ የሚያስችል ነው ብለን ተግባብተን ከሄድን በኋላ እንደተገለጸው 5 ወረዳዎች ከ100% በላይ ያልታዩ የነበሩ የገበያ ርስቶችን እንደገና ጭምርን በመፈተሽ ሀብት ለመሰብሰብ ጥረት አድርገዋል። ሰሜን ሜጫ የእቅዱን 112% አካባቢ የፈጸመ ጥሩ ፖቴንሻል ያለው ወረዳ ነው። ቀጣይም አንዱ ሀብት የምንሰበስብበት የተሻለ ለኢንቨስትመንት ምቹ የሆነ እና ደግሞ ሀብት በየትኛውም አካባቢ ተዘዋውረን ለመሰብሰብ ምቹ የሆነ ወረዳ ከመሆኑ ጋር ተያይዞ ባደረጉት ጥረት ከእቅዱ በላይ የፈጸመ አንዱ ወረዳችን ነው ማለት ነው። ደቡብ አቸፈር፣ ሰሜን አቸፈር፣ ባህር ዳር ዙሪያ እና ይልማና ደንሳ 5ቱ ወረዶች ከእቅዳቸው በላይ የፈጸሙ ወረዶች ነበሩ። እነዚህ ወረዶች እንግዲህ ከእቅዳቸው በላይ ሲፈጽሙ አለ የሚባለውን ሀብት በሙሉ አሟጠው ለመጠቀም ጥረት አድርገዋል። በተለይም ኃላፊ ገቢ ላይ አካባቢ ጥረት የሚጠይቁት የሮያሊቲ ከንግድ ማህበረሰቡ የሚሰበሰቡ ከቫት ተመዝጋቢዎች የሚሰበስቡት ሀብት ጥረት ከሚጠይቁት ላይ ትኩረት አድርገው በመስራታቸው የተፈጸመ አፈጻጸም ነው። ሌሎቹ ቀሪ 2 ወረዶች ደቡብ ሜጫ ከእቅዱ 94% አካባቢ ፈጽሟል። ከነበረው ሁኔታ አኳያ ተመዝኖ ሲታይ ጥሩ አፈጻጸም ያለው ነው። 84% የመጨረሻው የፈጸመ ወረዳችን ጎንጂ ቆለላ ነው። የአካባቢውን ሁኔታ ግምት ውስጥ ያስገባ ስራ ለመስራት ጥረት አድርገዋል። እነሱም እነዚህን ወረዶች ጥሩ ከፈጸሙት ጋር ለማድረስ ምንድነው መስራት መቻል ያለብን የሚለውን ሌሰን አሳይቶናል። በተመሳሳይ ከወረዶቹ ጋር የሚታዩት ከተሞች ናቸው። ከ54 እስከ 62% አካባቢ ከአመቱ ፈጽመዋል። በተሻለ መንገድ ዱርቤቴ ከተማ አስተዳደር 62% ለመሰብሰብ ጥረት አድርጓል። የመራዊ ከተማ ወደ 58% አካባቢ የእቅዱን ፈጽሟል። አዴት ከተማ ደግሞ 54.7% አካባቢ ትንሽ መሰብሰብ አለብን ብለን ሰጠናቸው የነበረው እቅድ ሰፋ ያለ ስለነበረ ከእቅዳቸው አኳያ ተወስዶ ሲታይ ይህን ነው የሚመስለው። በሁሉም አካባቢ የነበረው ርብርብ ግን ለዞናዊ አስተዋጽኦ የራሳቸውን ገንቢ ሚና ተጫውተዋል ብሎ መውሰድ ይቻላል። ቅድም እንደ ዞን ያለውን አፈጻጸም ሲያነሱልኝ 85.2% እንደነበረ አጠቃላይ ደግሞ ከወረዳዎች ዝቅተኛው 84 ነው። ይሄ ማለት ከእናንተ ዞኑ ከዝቅተኛው ጋር ተቀራራቢ ነው። ነገር ግን ደግሞ ከተሞች በጣም ከዞኑ በታች የወረዱ ናቸውና ከወቅታዊ ጉዳዩ ጋር ስናነሳ አንጻራዊ ሰላም ያለ እንዲያውም ከተሞች ላይ እንዳለ ነው የሚታወቀው በአብዛኛውና የእቅዱ አጣጣል ፍትሐዊ ስላልነበርና ከተሞች ላይ ከልክ በላይ የተለጠጠ ስለነበር ነው ወይስ እዛ ላይ ያሉ ገቢዎችን እነማን ናቸው ጥሩ ገቢ የምናገኝባቸው የሚለውን አስቦ ካለመስራት አኳያ የመጣ ነው? ምንድነው የከተሞች ችግር የሚለውን እንመልከት እስኪ። ቅድም ከመጀመሪያው ላይ ስነሳ እንዳስቀመጥ ነው የገቢ አርስታችን መደበኛ ገቢና ከተማ አገልግሎት ብለን በሁለት ለይተን ነው የምንሰራው እና የከተማ አገልግሎቱ ከ3ቶች ከተማ ላይ የሚሰበሰብ ነው የሚሆነው። ከመደበኛ በጀታቸው በተጨማሪ የካፒታል ሀብት የሚሆን ሀብት ከራሳቸው ወረዳቸው ላይ በከተማ አገልግሎት ዘርፍ የሚሰበሰብ ስለሆነ የከተማ አገልግሎት አለ አብረን ከመደበኛ ገቢ ጋር የምንሰበስበው። ከዛ በተጨማሪ ደግሞ ከተሞች አካባቢ ፖቴንሻል ስላለ
እንደተባለው አንጻራዊ ሰላም ከተሞች አካባቢ ስላለ ሀብታቸውን አሟጠው እንዲጠቀሙ ከማሰብ የመደበኛ ገቢና የከተማ አገልግሎት ሁለቱ ተደምሮ ከዛ ባሻገር አንጻራዊ ሰላሙን ተጠቅመው የተሻለ ግብር ከፋይም ያለ ከነሱ አካባቢ ስለሆነ እቅዳቸውን ጨመር አድርጎ የመስራት ቅድመ ዝግጅት ነበር ያደረግነው። በእርግጥ ያቀዱትን እቅድ ለመፈጸም ጥረት አድርገዋል። ባደረጉት ጥረት ልክ ውጤት አፈጻጸማቸው ወይም ውጤቱ እንደ ዙሪያ ወረዶቹ ባይሆንም የራሳቸው ጥረት አፈጻጸም በጣም ጥሩ ተብሎ የሚወሰድ ነበር የነበሩ የሶስቱ ከተሞች ማለት። ነገር ግን የከተማ አገልግሎትን አሟጦ ከመጠቀም አኳያ አሁንም የሚታዩ ችግሮች በመኖራቸው ነው። እንግዲህ ከተሞቹ ከመደበኛ ገቢ ባሻገር ሀብት መሰብሰብ መቻል ያለባቸው ከከተማ አገልግሎት ነው እና ከተማ አገልግሎት ላይ የሚሰበሰበውን ሀብት አሟጠው አልሰበሰቡም። ብዙ አርስቶች አሉን። ወደ 56 ምናምን አካባቢ አርስቶች አሉ የከተማ አገልግሎት የምንሰበስብባቸው። እነዚህን ሁሉንም አርስቶች ክትትል እያደረጉ እየገመገሙ አቅጣጫም ጭምር እንደገና እያስቀመጡ መገምገም ላይ ገና ያልተሻገርናቸው ችግሮች በመኖራቸው አፈጻጸማቸው ከዚህ ከተገለጸው ላይ እንዲሆን ሆኗል ማለት ነው። እንግዲህ አጠቃላይ ስለነበረው እንቅስቃሴና አፈጻጸም ያህል ካነሳን አጠቃላይ ጥቅል እንደ ዞን ስናነሳ በሁሉም 7 ወረዳዎችና 3ቱ ከተሞች እንዲሁም እንደ አጠቃላይ እንደ ዞን ያጋጠሙ ችግሮች ምንድናቸው የሚለውን እንመልከት እስኪ። ይህን ስራ ስንሰራ ተቋማዊ የሆኑ ገና ልናሻሽላቸው አሁን ሪፎርም እያደረግንባቸው ያሉ ችግሮችም እንደ ችግር ሆነው አልፈዋል። አንደኛው የመጀመሪያው የግብር ከፋዩ የህግ ተገዥነት ችግር ነው። የንግድ ማህበረሰቡ ግብር መክፈል አንደኛ የሰራበትን እንደሚከፍል ገና የፈጠርነው ግንዛቤ በቂ ስላልሆነ የህግ ተገዥነት ችግር ነው። ከህግ ተገዥነት አኳያ የምናነሳው ለምሳሌ ደረሰኛ አቆራረጥ ችግሮች፣ መክፈል ያለበትን ግብር በሰዓቱና በወቅቱ ከመክፈል አኳያ ከዚህ በፊት የነበሩ የኦዲት ግኝቶችን አሟጦ እንዲከፍሉ ከማድረግ አኳያ የህግ ተገዥነታቸው ከጊዜ ወደ ጊዜ እየጨመረ የመጣ ቢሆንም አሁንም ግን ከሌሎች ከሚሰበስቡት ሀብት እንደ ክልልም ከያዝነው ሀብት ይህንን ሀብት ልንሰበስብ የምንችለው የመጀመሪያው ጉዳይ ግብር ከፋዩ የህግ ተገዥነትን ስርዓት ሲኖረው ነው ማለት ነው እና አንዱ ችግራችን የነበረው ይሄ ነው። ሁለተኛው የገጠመን የጸጥታ ችግር በየትኛውም አካባቢ ተዘዋውረን የባለሙያና የአመራር ድጋፍ አድርገን ሁሉንም አካባቢ አድሬስ አላደረግንም። የጸጥታ ችግር ያለባቸውን አካባቢ ሙሉ በሙሉ አድሬስ ብናደርግ ኖሮ ከዚህ አፈጻጸም የላቀ ውጤት መፈጸም የሚቻልበት እድሉ ነበር። አንዱ ችግራችን እርሱ ነው። ሌላኛው የባለሙያው ወይም የአመራሩ ድጋፍ አሁንም ወጥ አለመሆን ነው። ወጥ የሆነ ድጋፍ እና ደግሞ እቅድንን ማስተረፍ እንደ ነውር ገና ያልተቆጠረበት ሁኔታ ስላለ እቅድ ለምንድን ነው የምናተርፍ? እቅዳችንም ፐርፎርም ለማድረግ አቅጣጫዎችን፣ ስልቶችን የማፈላለግ የማቀድ፣ የማሰማራትና የመገምገም ገና ያልተሻገርነው ችግራችን ስለሆነ እነዚህን መሰረታዊ ችግሮች በቀጣይ እንዳይሻገሩ ለማድረግ ምንድነው ማድረግ መቻል ያለብን የሚለውን አሁን አቅደን እየሰራን ያለነ። ገጥሞን የነበሩ ችግሮች ግን እነዚህ ናቸው። ምናልባት ካነሷቸው ችግሮች ግን ቅድም ካነሱት የስኬት መንገዶች መካከል ጋር እንዳይጋጭ ፈራውና ቅድም የግብር ከፋዩ ቀናነት የሚል አንስተውልኝ ነበረ ለስኬታቸው አንዱ ምክንያት የሆነው። አሁን ደግሞ የግብር ከፋዩ ለህግ ተገዥ አለመሆን የሚል ደግሞ አነሱና ሁለቱ ሀሳቦች አይጋጩም ወይ? በአንድ በኩል ለግብር ከፋዩ ቀናነት ለስኬታችን አንዱ መንገድ ነው ካል፣ በሌላ መንገድ ደግሞ ለህግ ተገዥ አይደሉም ካል ሁለቱ አይጋጩም ወይ የሚለውን እዚሁ ግልጽ አድርገን ነው። ምንድነው ቅድም ያነሳሁት ከአጋር አካላቶቻችን ጋር ውይይት አድርገን እቅዳችን ለይተን ገብተናን የሚለውን ስናነሳ የግብር ከፋዩ ለዚህ ስኬት አስተዋጽኦ አድርጓል የሚል ሀሳብ አንስተናል። ያ ማለት አብዛኛው ገቢ የሚሰበሰበው ከመንግስት ተቀጣሪዎች የስራ ግብር ነው። ድርሻውን ከፍ አድርጎ ይወስዳል። ከንግድ ማህበረሰቡ በምንወስድበት ጊዜ ከኛ አካባቢ በተለይም ደግሞ ገና በማደግ ላይ ያሉ ሀገራቶች ያልተሻገሩት ችግር ከቅንነት አስተዋጽኦ ብቻ የሚታይ ሳይሆን እንደ ልምድም ጭምር ሆኖ የመጣው የንግድ ማህበረሰቡ መክፈል ያለበትን ግብር ምን ያህል ነው መክፈል ያለብኝ የሚለውን አሁን ግንዛቤው እየተፈጠረለት የመጣ ቢሆንም ምስጉን የሆኑ ግብር ከፋዮች ደግሞ አሉ። እነዛን ነው የራሳቸውን አስተዋጽኦ አድርገዋል ብዬ የወሰድኳቸው። አብዛኛውን ገቢ የምንሰበስበው ከተቀጣሪው ቢሆንም ምስጉን የሆኑ ግብር ከፋዮች ደግሞ አሉ። እነሱ የራሳቸውን አስተዋጽኦ አድርገው ስለነበረ የእነሱን ድርሻ በዛ ለማካተት ለማጠቃለል የተሞከረበት ሀሳብ ነው። ግን የህግ ተገዥነት ማለት ምን ማለት ነው? በእኛ በገቢ ተቋሙ የህግ ተገዥነት አንደኛ በሰዓቱ መክፈል ያለበትን ደግሞ ከስራ እንቅስቃሴው አኳያ በአግባቡ የሂሳብ መዝገብ በመያዝ በአግባቡ የትራንዛክሽኑን በማሳወቅ
የግብር ስወራ ሳይኖር ከማድረግ አኳያ አሁንም የሚስተዋሉ ችግሮች አሉ። ይሄ በእኛ ዞን ወይም ደግሞ በእኛ ክልል ብቻ ያለ አይደለም። እንደ ሀገር ልንሻገረው የሚገባን የህግ ተገዥነት ነው። በገቢ ግብር ብቻ ሳይሆን በሌሎች ዘርፎችም ስርዓት ያለው የህግ ማስከበር ስራ ከተሰራ ለአፈጻጸም የራሱን አስተዋጽኦ ያደርጋል እና ገና ወጥ በሆነ መንገድ ሁሉንም አካባቢ ያዳረስንበት መንገድ ስላልሆነ ይህንን እንደ አንድ ችግር ያስቀመጥ ነው። አስተዋጽኦ ካደረጉት ግብር ከፋዮች ውስጥ እንደዚህም አይነት ችግር እንዳለ ለመግለጽ ነው። የደረሰኝ አጠቃቀማችን እናንሳና እንደናንተ ዞን በተለይ ሂሳብ መዝገብ የሚይዙ ግብር ከፋዮች ደረሰኝ መቁረጥ እንዳለባቸው ይታወቃል። ከሱ አኳያ አጠቃላይ እነዚህ ደረሰኝ ተጠቃሚ ግብር ከፋዮች ደረሰኝ የመቁረጣቸው ልምድ እንዲሁም ደግሞ ሸማቹ ማህበረሰብ ደረሰኝ መጠቀም መብቱ መሆኑን በመገንዘብ ደረሰኝ ከመቀበል አኳያ ያለው ሂደትና የእናንተም ክትትል ምን ይመስላል የሚለውን በዚህ በኩል ያለውን ተሞክሮ እናንሳ እስኪ። ለገቢ አሰባሰባችን አስተዋጽኦ ያደርጋል ብለን በአርዕስት ለይተን የነበረው የቫት አጠቃቀማችን ከፍ በማድረግ ቫልዩ አድ ታክስ ላይ ስራ እንሰራለን ብለን አቅደን ነበረ። የንግድ ማህበረሰቡ ደረሰኝ ለተጠቃሚዎች ከመስጠት አኳያ ተጠቃሚዎችም ደረሰኝ ከመጠየቅ አኳያ እንደ ዞናችን አፈጻጸሙ የሚያሳየው ገና ያልተራመድነው ችግር መሆኑን ነው። በዞናችን ወደ 240 አካባቢ የቫት ተመዝጋቢዎች አሉ። ነገር ግን የሳምንቱን በየወሩም ለገቢ ተቋሙ ሪፖርት የሚያደርጉት ደግሞ ይህ ቁጥር አይደለም። በተለይም የሰበሰቡትን ሀብት ለገቢ ተቋሙ በአግባቡ ሪፖርት እያደረጉ እንዲሰበሰብ ከማድረግ አኳያ የመጀመሪያው ችግር የባለሙያዎች የቁርጠኝነትና የታማኝነት ችግር ጭምርም ይስተዋልበታል። ከዛ ባሻገር የምንሰበስበው 15% ከማንኛውም ከምንሰጠው አገልግሎት ላይ ተሰብስቦ ለመንግስት ገቢ መሆን መቻል አለበት የሚለው በንግድ ማህበረሰባችን ላይ ገና ወጥ የሆነ አስተሳሰብ ወይም ደግሞ ለአካባቢ ልማት ነው የሚሆን የሚለውን የግንዛቤ ስራ በስፋት መስራት እንዳለብን የሚያመላክት ሆኖ ነው ያገኘነው። ስለዚህ አሁን እነዚህ ሂሳብ መዝገብ የሚይዙ ግብር ከፋዮች በተለይም ደግሞ ታላላቅ ግብር ከፋዮች ብለን የምንወስዳቸው ከተጠቃሚዎቹ የሚሰበሰቡትን ቫት ከደረሰ የሚሰበሰበውን በወቅቱ ለገቢ ተቋሙ ሪፖርት እያደረጉ አሳውቀው መክፈል ላይ ገና ያልተራመድነው ችግር ነው። እንደ ዞንም ወስደን ስናየው የዚህ ዓመት አፈጻጸማችን በጣም ዝቅተኛ ነው። ስለዚህ የሚያመላክተን ገቢ የምንሰበስብበት አንዱ ዘርፋችን እሱ ነው። አሁንም ለይተን ቅድመ ዝግጅት እያደረግንበት ነው። ጠንከር ያለ ስምሪት መሰጠት መቻል አለበት፣ ክትትል መደረግ መቻል አለበት። ለግብር ከፋዮች ደግሞ በግብር ትምህርት በኩል ተከታታይ የሆነ የግንዛቤ ስራ ለመስራት የታሰበበት ሁኔታ ነው ያለው። ከዚሁ ከደረሰኝ ሳልወጣ ምናልባት አሁን ላይ አጠቃላይ እንደ ሀገር አቀፍ ደረጃ በብርሃንና ሰላም ማተሚያ ቤት የሚታተም ባለ ልዩ መለያ ቁጥር ወይም QR ኮድ ያለው ደረሰኝ ነው ግብር ከፋዮች ወይም ደግሞ ደረሰኝ የሚጠቀሙ ግብር ከፋዮች እንዲጠቀሙ እየተደረገ ያለውና ከሱ አኳያ ደግሞ የሚነሱ ችግሮች አሉ። አጠቃላይ በተለይ እንደኛ ክልል ምናልባት ከደረሰኝ ተደራሽነት አኳያ ከግብዓት አቅርቦት አኳያ በሰዓቱ ከማድረስ አኳያ እና ሌሎችም እዚያው ጋር አሰራሩ ጋር ተያይዘው የሚነሱ ችግሮች አሉና እንደናንተ ዞንስ በዚህ በኩል ያሉ ችግሮች ምንድናቸው? የሚነሱት እንዴት ነው እየተፈቱ ያለው የሚለውን እንመልከት። የኪዋር ደረሰኝ ብዙ ችግሮችን የሚፈታ ስርዓት ነው። አሁን በተለይ አሁን እየተሰራ ያለው ከዚሁ ጋር ተያይዞ ሀሰተኛ ደረሰኞችን የማስቀረት ግብር ከፋዩ ፍትሐዊነትን ከመጠበቅ አኳያ ሀሰተኛ ደረሰኞችን እንዳይጠቀም የሚያስችል አንዱ ትልቅ ስራ ነው። በሪፎርም እንደ ሀገር እየተሰራ ያለው ማለት ነው። ይህንን እንግዲህ ግብር ከፋዮቹ የመጀመሪያው የኪዋር ደረሰኝ ህትመት እንዲፈቀድላቸው ከየአካባቢያቸው ካለ ገቢ ተቋም ላይ ጥያቄ ያቀርባሉ። እነዛ ጥያቄዎች በእኛ በኩል አልፈው ለክልል ከደረሱ በኋላ ወደ ማተሚያ ቤቶች ተልከው እንዲደርሱ የተደረገበት መንገድ እና ደግሞ ችግሩን በርብርብ ለመፍታት ከክልል ጋራ ፈጣን የሆነ ምላሽ በመስጠት በኩል ጥረት ተደርጓል በበጀት ዓመቱ። ነገር ግን ያልተፈታ ችግር አሁንም አለ። መዘግየት አለ፣ ህትመት መዘግየት አለ። ደረሰኞች ተቀላቅለው ወደ ሌላ አካባቢ ይሄዳሉ። በፍለጋ ነው እንደገና ወደዚህ የሚመጡትኝ። ሆኖም አሁን በዞናችን ይህንን ደረሰኝ ህትመት የጠየቁትን ግብር ከፋዮች የአብዛኛውን ግብር ከፋይ ጥያቄ ከክልሉ ጋራ በመተባበር ብርሃንና ሰላም ማተሚያ ጋራም ጭምር ክልል ራሳቸውም እየሄዱ አዞ ላይ ፊት ለፊት ቁጭ ብለው ፈጣን የሆነ የህትመት ስርዓት እንዲኖር ያደረጉት ጥረት በጣም ጥሩ ነው ብሎ መውሰድ ይቻላል። ነገር ግን እስከሚጓጓዝ ድረስ ርክክብ እስከሚደረግ ድረስ ችግር ገጥሞ ስለነበረ ክልሉ
ይህ ጉዳይ በጣም አሳሳቢ ነው ብሎ በመውሰድና በተለይም የግብር ፍትሐዊነትን ለማስጠበቅ ጠቃሚ ነገር ነው ተብሎ በክልል ውይይት ተደርጎ አሁን ሌላ ተጨማሪ የህትመት ማሽኖች እንዲመጡ ከራሳችን ክልል ላይም እንዲመጣ እየተደረገ ነው ያለ። በቅርብ ምናልባትም ኢንፎርሜሽኑ ስላለን በቅርብ ስራ ለመጀመር ቅድመ ዝግጅቱን እየጨረሰ ነው ያለ። በእኛ በኩል ግን ግብር ከፋዩ እንዳይጉላላ አስፈላጊ የሆነውን ሁሉ ጥረት እና ደግሞ ሌሎች የመፍትሄ ሀሳቦችንም ጭምር ጊዜያዊ ደረሰኞችን ጭምር እንዲጠቀም እያደረግን ያንበት መንገድ በጣም ጥሩ ነው ብሎ መውሰድ ይቻላል። እስካሁን ያነሳቸው ችግሮች አሉ። አጠቃላይ የደረሰኝ ተጠቃሚዎች ደረሰኝ በአግባቡ ያለመጠቀም፣ የአመራሩ እኩል ድጋፍ አለማድረግ፣ እንግዲህ ወቅታዊ ችግሮችን እና ሌሎችም የገቢ አርስቶችን በደንብ ለይቶ አለመንቀሳቀስ በተለይ ከተሞች አካባቢ ያነሱልኛሉና እነዚህን ችግሮች እንደ ዞን እንዴት ተሻገራችኋቸው? የመጀመሪያው የተጠቀምነው ስልት ከዚያ አፈጻጸም ላይ ለመድረስ የባለሙያው የታታሪነት መንፈስ ከተቋማችን ላይ ተቋማዊ አሰራር እንዲኖር ተቋም ግንባታ ላይ ነው ትኩረት ያደረግነው። ይህም የውስጥ ኤፊሽንሲን ማሳደግ የውስጥ ኤፊሽንሲ እንግዲህ ቅድም ያነሳው ችግሮች የአጋር አካል የአመራር የግብር ከፋዩ ብለን ያነሳናቸው ችግሮች ሊፈቱ የሚችሉት ጠንካራ የሆነ ተቋም መገንባት መቻል አለብን እና ደግሞ የተጠናከረ ተቋም ከሚገነባባቸው ስርዓቶች አንዱ የባለሙያውን የመፈጸም አቅም ውስጣዊ ብቃት ማሳደግ ነው። የባለሙያውን ውስጣዊ ብቃት ለማሳደግ ደግሞ የተለያዩ ስርዓቶችን እንዘረጋለን። ባለን አቅም በተለይም ደግሞ የበጀት ኮንስትራንትን መሰረት አድርጎ የሽልማት ስርዓቶችን የማበረታቻ ስርዓቶችን የተለያዩ ኮሚቴዎችን በማቋቋም በቡድንና በተናጥል በፉክክር መንፈስ ወረዶችና ከተሞች እንዲደግፉ የባለሙያዎች ቅንነት በጣም መልካም ነው ተብሎ የሚወሰድ ነበረ። እንግዲህ እነዛ ችግሮች ሊገጥሙ ይችላሉ ብለን ቅድም ለይተናቸዋል። እነዛን ችግሮች በየሚመለከተው የዘርፍ አካል እንዲፈቱ በራሱ መስመር አለ። ነገር ግን የውስጣዊ አቅም ወሳኝ ነው። ውስጣዊ አቅምና ባለሙያው አንድ ሆኖ በሚሰጡ ተልእኮዎች ላይ የጋራ መግባባት ኖሮት የተሰማራበት መንገድ በጣም ጥሩ ነው ብሎ መውሰድ ይቻል ነበር። የአካል ድጋፍ ያደርጋል። ባለሙያ ወረዶችን ተከፋፍሎ በቀጠና በወረዳ በአካል ያደርጋል። እንደገና ደግሞ ወረዶችን ወደዚህ በማምጣትም ደግሞ የተሞክሮ ልውውጥ ይደረጋል። ተሞክሮች ይቀመራሉ። ለምሳሌ የባህር ዳር ዙሪያ ተሞክሮ በግብር ትምህርት በኩል ሰፍቶ ለሌሎች ወረዶች እንዲማሩበት ተደርጓል። የባለሙያዎች አሰራር፣ የባለሙያዎች ፍቅር ገቢ አሰባሰቡ ላይ በተለይ የሚጠይቀው አንዱ ዲማንድ የሚያደርገው የባለሙያ የእርስ በርስ ፍቅር ነው። ሀብት ስለሆነ የምንሰበስበው የእርስ በርስ መተሳሰብ፣ በሚሰሩ ስራዎች ላይ የጋራ ማድረግ፣ አንዱ ሂደት ለሌላው ሂደት ገንቢ ሚና መጫወቱን አውቆ የውስጣዊ አቅማችን ለማሳደግ የሄድንበት ጥረት ለአፈጻጸማችን ችግሮች ቢኖርም እንኳን ለአፈጻጸማችን የራሱን አስተዋጽኦ እንዲጫወት የተጠቀምነው ስልት በጣም ጥሩ ነው ብሎ መውሰድ ይቻላል። አሁን ያቀድነው ወደ 3.7 ቢሊዮን ብር ወይም ደግሞ አምና ካቀድነው ከፍ አድርገን ነው መሰብሰብ መቻል አለብን ብለን አቅደን እየሰራን ያለ ነው ማለት ነው። ይህንን 3.7 ቢሊዮን ብር የት አካባቢ ነው እና ደግሞ ምን አርዕስት ላይ ነው መሰብሰብ መቻል አለብን የሚለውን አሁን የጋራ አድርገናል። ሀብታችንም የሚሰበሰብበትን የገቢ አርዕስት በአግባቡ ለይተናል። የሚሆነው ምንድነው? አሁን በየወረዳው በየከተማው የጋራ መግባባት አሁንም ይጠይቃል። ይሄ ነው መሰብሰብ መቻል ያለብን ሀብታችን ይሄ ነው እና ይህን ደግሞ ሰብስበን ለአካባቢያችን ልማት መዋል መቻል አለብን የሚለውን እየተግባባን ያለ ነው። ይሄ ሊሳካልን የሚችለው ግን አንደኛ 2018 ላይ ይገጥሙን የነበሩ ችግሮችን በአግባቡ መፍታት፣ ሁለተኛ የሁል ጊዜም የስራ ስኬት የሆነውን ውስጣዊ አቅማችን ማጠናከር፣ ሶስተኛው ደግሞ የድጋፍ የተጠናከረ ቀጣይነት ያለው ድጋፍ ከወረዶች ጋራ ማድረግና የህግ ተገዥነትን የበለጠ ጎልቶ የራሱን አስተዋጽኦ እንዲኖረው ማድረግ ላይ ከሰራን ያቀድነውን 3.7 ቢሊዮን ብር እንፈጽመዋለን የሚል ኮሚትመንት በባለሙያውም በመምሪያውም በኩል ተይዞ እየተሰራ ነው ያለው። እናመሰግናለን። እኔም አመሰግናለሁ።
የተከበራችሁ ተመልካቾቻችን የዛሬው ሳምንታዊ የገቢያችን መሰናዶ የተከታተላችሁትን ይመስል ነበረ። በዛሬው ሳምንታዊ የገቢያችን መሰናዶም የሰሜን ጎጃም ገቢዎች መምሪያ የ2018 በጀት ዓመት አጠቃላይ የገቢ እቅድን እና የእቅድ ክንውን አፈጻጸም በተመለከተ ነበር ያስቃኘናችሁ። ይህም በተመለከተ መረጃዎችን እያካፈሉና አብረውን ቆይታ ያደረጉት የዞኑ ገቢዎች መምሪያ ኃላፊ የሆኑት አቶ ጌቴ ሙጬ ነበሩ። እሳቸውን በእናንተ በተመልካቾቻችን ስም ከልብ እናመሰግናለን። ፕሮግራሙን በማዘጋጀት ወደ እናንተ ያደረስኩት ደግሞ እኔ ደስታ ጠቃ ከካሜራ ባለሙያዎቹ አብርሃም ንደግና አስመላለም ምረት ጋር በመሆን ነበረ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልን።